ሰላምና ጸጋ የጌታችን ኢየሱስ ክርስቶስ ታላቅ ምሕረት በቅርብም በሩቅም ላላችሁ ለእግዚአብሔር ብሩካን ይሁን። አሁን ያለው ሚዛን አማን ከተማ ውስጥ ነው ያለው። ወደዚህ የመጣሁበትም ትልቁ ዓላማ እግዚአብሔር ለኢትዮጵያ ያለው ወደፊት ያለው ሐሳብ እሱን ያገኘሁትን ከእግዚአብሔር ያየሁትን ለእናንተ ላስተላልፍና እንድንዛገጅ እንድንበረታ ለማገዝ ያህል ነው። የእግዚአብሔር ዓላማ ለኢትዮጵያ ከፍ ያለ ነው። 5 ታላላቅ የጉብኝት መርሆች ለኢትዮጵያ ተፈቅደዋል። ዳሩ ግን 5ቱም ሊሆን የሚችለው ከታጋንና ከጾመን ከጸለይን ከበረታን። መጽሐፍ ሲናገር የእግዚአብሔር መንግሥት ከመጥምቁ ዮሐንስ ዘመን ጀምሮ ስትገፋ ትኖራለች፣ ግፈኞች ይነጥቋታል ነው የሚለው፣ ትጉዎች ይነጥቋታል ነው የሚለው። ታግታችሁ ካልጸለያችሁ፣ በርትታችሁ ካልጸለያችሁ ለኢትዮጵያ በፊታችን ያለው መውደቅና መበተን ነው የሚሆነው። ከታጋችሁ ከጸለይን ከእግዚአብሔር ጋር አብረን ከተቀራረበን የሚገራርሙ 5 የጉብኝት አይነቶች ለኢትዮጵያ ተልኳል። እነዚህ 5ቱ ከዋክብቶች በኢትዮጵያ ላይ እንዲሆን የእናንተና የኔ መጾም መጸለይ ትጋት ያስፈልጋል። ስለዚህ የ21 ቀን ጾምና ጸሎት ከዚህ ከነሐሴ 15 እስከ ጳጉሜ 5 መርሃ ግብር ተዘጋጅቶለት ተይዘው ትላንትና ጀምረናል። ትላንትና ታላላቅ የእግዚአብሔር ሰዎች የእግዚአብሔር አገልጋዮች እዚህ ከተማ ውስጥ ካሉት ጋር አብረን እንጸልይና እንዋይ ነበር። ዛሬም ይቀጥላል፣ ነገም ይቀጥላል እስከ ጳጉሜ 5። ስለዚህ አድራሻችን እዚች ስቴዲየም አካባቢ ኪሩቤል የክብረ ወንጌል ዓለም አቀፍ ቤተክርስቲያን አዳራሽ ውስጥ ነው ይሄን የምናደርገው። እየመጣችሁ ጸልዩ። በአካልም በህብረትም መምጣት ያልቻላችሁ በጸሎቱ መርሃ ግብር ውስጥ እንድትካፈሉ የጸሎቱ 1ኛ ቀን 2ኛ ቀን ያለ 21ዱም ቀን ከነ ርዕሰ ጉዳይ ከነ ቃሉ ተቀምጧል። እሱን እንዲደርስላችሁ በቴሌግራም በሌላ አቅጣጫ እንዲደርስላችሁ የምትፈልጉ እዚህ ስክሪን በታች ስልኮች ይቀመጣሉ። በዛ ስልክ ደውላችሁ መጠየቅና መውሰድ ትችላላችሁ። ዋትስአፕ እና ቴሌግራም ላላችሁ በዓለም ሁሉ ተበትኗል። በዓለም ዙሪያ ያሉ እየጸለይን ያሉ የኢትዮጵያ ጉብኝት የሚጠብቁ። ስለዚህ ሁላችሁ በዚህ ጸሎት መርሃ ግብር ውስጥ ገብታችሁ ሊመጣ ባለው ዘመን ወደ ኢትዮጵያ የተለቀቁ 5ቱን የጉብኝት ከዋክብቶች ጋር እንድትገናኙ ይሄን ላበረታታችሁ ፈልጋለሁ። እኔ እግዚአብሔር አገልጋይ ሐዋርያ በርናባስ ነኝ። ጌታ እግዚአብሔር ይባርካችሁ። በሩቅና በቁርብ ያላችሁ በዚህ መርሃ ግብር ውስጥ ተሳትፋችሁ ከእግዚአብሔር ክብር ጋር ተገናኙ። ኢትዮጵያ 5 የተዘጋጀላት የክብር ዘመን ይጠብቃታል። ትጉ ከሆናችሁ፣ ካልታጋችሁ መበተንና መውደቅ ነው የሚሆነው። ከመውደቅ መትጋቱ ይሻላል። ዛሬ ታግተን ነገ ክብር ኑረስ። እግዚአብሔር ይባርካችሁ። ተባረኩልኝ። ሻሎም